ሰው ልጅ እኛ ጋር ከተገኘ የመጀመሪያው የሰው ልጅ ዕውቀት እኛ ጋር ነበር። ሀገር በቀል ዕውቀት ምን ማለት ነው? አንድ ሀገር አንድ ህዝብ እኔ ነኝ ብሎ ማንነቱን የሚገልጸው በሀገር በቀል ዕውቀት ባፈራቻቸው ሴቶች ምክንያት ነው። እነሱን አጣህ ማለት ማንነትህም ታጣለህ። በመሰረታዊነት የሀገር በቀል ዕውቀት መጠቀም የአንድ ዜጋ የህልውና መሰረት ነው። ሀገር በቀል ዕውቀትን በመጠቀም ረገድ እንደው በዘመናት መካከል እንደው ገጽታዎቹ ምን ይመስላሉ? ምልህ የሀገር በቀል ዕውቀት የተማረን ሰው እንዴት ነው አልተማረም የምትለው? ማለት የተማረ ምንለው የግድ የአውሮፓን ዕውቀት ብቻ የተማረ ነው? ሀገር በቀል ዕውቀትን በመጠቀማችን ምን ነገሮችን ልናስቀር እንችላለን? ኢትዮጵያዊ ሳይንቲስቶች በፈጠሩት የምግብ አይነት እኮ ነው። አሁን መንገዶች ሁሉ ወደ ሀገር በቀል ዕውቀት ነው እየሄዱ ያሉት። ሰላም ጤና ይስጥልን። የፋና ፖድካስት አድማጭ ተመልካቾቻችን ትልልቅ ሀሳቦች እያነሳን ቆይታ የምናደርግበት ለሀገር የተሰኘው ፕሮግራማችን ጀመረ። በዛሬው ፕሮግራማችን አንድ ርዕሰ ጉዳይ ይዘን መጥተናል። ይኸውም ሀገር በቀል ዕውቀትን የተመለከተ ነው። ሀገር በቀል ዕውቀት እንግዲህ ሀገራችን የሺህ ዓመታት ስልጣኔ ያላት ሀገር ናት። ይህ ስልጣኔ ደግሞ የተመሰረተው በሀገር በቀል ዕውቀት ላይ ነው። የሀገር በቀል ዕውቀታችንን አሁን እየተጠቀምንበት ነው ወይ? በምን ሁኔታ ላይ ነው ያለው? አቅማችን ምን ይመስላል? የሚሉና በርካታ ጉዳዮችን እያነሳሳን ቆይታ ለማድረግ እዚህ ስቱዲዮ ተገኝተናል። ስቱዲዮ እንግዳ ይዘናል። እንግዳችን በሙያው ለረጅም ዓመታት በሀገር በቀል ዕውቀት ላይ ጥናት ያደረጉ ናቸው። እንዲሁም ከ28 በላይ መጽሐፎችን ደርሰዋል በዘርፉ። እንዲሁም ያልታተሙ በርካታ መጽሐፎቻቸው አሉ። እንግዳችን አብዱልፈታህ አብደላ ይባላሉ። እንግዳችን እንኳን ደህና መጡ። ክብረት ይስጥልኝ። ስለተገናኘን ደስ ብሎኛል። ምክንያቱም ይሄ ርዕሰ ጉዳይ በጣም ወሳኝ ነው ለሀገራችን። የሀገር በቀል ዕውቀት በጣም ብዙ ልንሰራበት ነገር ግን ብዙ ያልተሰራበት ዘርፍ ነው። በብዙዎቹ አገራት የሀገር በቀል ዕውቀታቸውን ተጠቅመው ያደጉ ሀገራቶች አሉ። እኛም ሀገር በስልጣኔያችን የአክሱም ስልጣኔን ብናይ በሀገር በቀል ዕውቀት ነው። ይሄ ነገር ግን በሂደት እየቀነሰ መጥቶ አሁን እየተጠቀምንበት ነው ወይ የሚለው ጉዳይ አጠራጣሪ ነው እና የሀገር በቀል ዕውቀት ምን ማለት ነው? መገለጫዎቹ ምንድን ናቸው? አንድ ዕውቀት የሀገር በቀል ዕውቀት ነው የሚባለው ምን ነገሮችን ሲያሟላ ነው በሚለው እንጀምር። ኦኬ፣ መልካም። የሀገር በቀል ዕውቀት ማለት በስሙም እንደምታየው ምንጩ ሀገራዊ የሆነ ከሀገር የበቀለ ከውጭ ያልመጣ ባለቤትነቱ የኛ የሆነ እንግዲህ አሁን በአብዛኛው የምንጠቀምባቸው ነገሮች ባለቤትነታቸው የኛ ያልሆኑ ናቸው፣ ከውጭ የመጡ ናቸው። እኛ የሀገር በቀል ዕውቀት ስንል ግን ባለቤትነቱ የኛ የጥንት አያቶቻችን ሳይንቲስቶቹ አያቶቻችን የፈጠሯቸው ዕውቀቶች፣ አሰራሮች፣ ልምዶች ማለት ነው ባጭሩ። እነዚህ ዕውቀቶች የኛ ለኢትዮጵያውያን መሰረታዊ ዕውቀቶች ናቸው። ሌላውን ስንቀበል ሚዛን አድርገን ይሄ ጥሩ ነው፣ ጥሩ አይደለም፣ ይሄ ይጠቅመናል፣ አይጠቅመንም ብለን የምንመዝንባቸው ሚዛኖች ማለት ነው። ይሄ ወይም ደግሞ ሜዠርመንት ኦፍ ስታንዳርድስ የሚባል ነገር ማንኛውም ነገር ትለካዋለህ፣ ለክተህ ነው የምትቀበለው የምትጥለው። ያ መሳሪያዎቻችን ማለት ነው ለኛ የኛ የሀገር በቀል ዕውቀት። ሌሎቹን እንደዚህ አድርገን ነው የተቀበልነው፣ ኋላ እንመጣበታለን። ግን መሰረቱ ይሄ ነው፣ እንደዚህ ነው ትርጉማቸው። በሌላ መንገድ ደግሞ ስትገልጻቸው ደግሞ ዓለምን የተረዳንባቸው በመጀመሪያ እኛ ኢትዮጵያውያን ዓለምን ይሄ ወርልድ ሉክ የሚባለው አሁን አለመታደል ሆኖ እኛ
ዓለምን የተረዳንበት ለመጀመሪያ ጊዜ ያወቅንበት መንገዶቻችን መሳሪያዎቻችን ናቸው። ግን አሁን እሱን የሚያፈርስብን ነገር ያው ብዙ ነገር አለ ተገቢ ባልሆነ መንገድ። ግን እነዚህ መሰረታዊ የሰው ልጅ ዕውቀትን ዓለምን የሚረዳበት ዓለም ምንድናት፣ ሰው ምንድነው፣ ምድር ምንድነው፣ ሰማይ፣ ፈጣሪ፣ ፍጡር፣ ትምህርት ምንድነው ዋቴቨር ብላ ብላ እኛ የተረዳንባቸው አሁንም ቢሆን ምንም እንኳን ሌላ ተገዳዳሪ ነገር ቢመጣባቸው ስቲል አብዛኛው የኛ ህዝባችን ዓለምን በእነሱ የዕውቀት ምልከታና እይታ ነው የኛ ትውልድ ያወቀ ያለውና በዚህ ደረጃ ሊገለጹ ይችላሉ ለማለት ነው። የሰው ልጅ በየቦታው በየአካባቢው ዕውቀት አለው። ሰው ካለ ዕውቀት አለ በየትኛውም ዓለም በኢትዮጵያ ብቻ አይደለም። ስለዚህ ሌላውን ሲቀበል ያ ባለው ዕውቀት ተንተርሶ ነው ሌሎችን መቀበል የነበረበት። ሳይንሱ የሚለው ይሄ ነው። እኛ አሁን ሳይንሱን ተከተልነው ያልተከተልነው በሳይንሱ ተቃራኒ ሄድነው ወይ በሳይንሱ መንገድ ሄድነው ወይ ሌላ ጣጣና ሌላ እንትን ነው ነገርየው። ግን ሳይንሱ የሚሆነው አንተ ባለህ ዕውቀት መሰረት ነው ገምግመህ ይሄ ነገር ይጠቅመኛል፣ ይሄ ነገር አይጠቅመኝም፣ እቺ ዕቃ እንግዲህ ያስኳት መነጽር አለች ትጠቅመኛለች አትጠቅመኝም ብዬ ባለኝ ዕውቀትና ግንዛቤ ነው አይቼ አይ ትጠቅመኛለች ብዬ ወስዳለሁ፣ አይ አትጠቅመኝም ብዬ እጥላለሁ። ስለዚህ ማንኛውም ነገር ከውጭ ዕውቀት ስትቀበል እንደዚህ ነው። ከሌላ ሀገር ማንኛውም ነገር ስትቀበል እንደዚህ መሆን ነበረበት። አለመታደል ሆኖ በአፍሪካ ይሄ አልሆነም። ጥሩ መልከታ ነው። መቼም ይህንን ለመመዘን የሚጠቅመን ከማይጠቅመን ለኛ አውድ የሚሆነው ከማይሆነው ለመለየት በእውቀት ላይ የተመሰረተ አለን ዕውቀት ላይ ሀገር በቀል ዕውቀት ላይ ተመስርተን ነው እንግዲህ የማጣራቱ እንደውን ፊት ነው የምንጠቀምበት እንደ መለኪያ ነው ብለውኛልና ጥሩ አገላለጽ ነው። እንደው የሀገራችን ሀገር በቀል ዕውቀትን በመጠቀም ረገድ እንደው በዘመናት መካከል እንደው ገጽታዎቹ ምን ይመስላሉ? እስኪ እንደው እኛ ዕውቀት እኛ ስናጠናው እንደተገነዘብነው የዓለም የመጀመሪያው የሰው ልጅ ዕውቀቶችን ነው ብለን እናምናለን። ሳይንሱም ይሄንን ነው የሚደግፈው። ምክንያቱም የሰው ልጅ አፍሪካ ነው የተገኘው፣ ኢትዮጵያ ነው የተገኘው የሚለው ሳይንስ ስለሚናገር፣ ስለዚህ የሰው ልጅ እኛ ጋር ከተገኘ የመጀመሪያው የሰው ልጅ ዕውቀት እኛ ጋር ነበር የተጀመረው ማለት ነው በዓለም። አስበዋል? ይሄ ራሱ በጣም ሌላ ዳይናሚክ የሆነ እይታ ነው። እነዚህ የመጀመሪያው የሰው ልጅ ዕውቀቶች በእኛ ሀገር በጣም የበለጸጉ ናቸው። ማለት ዘርፋቸው ራሱ ብዙ ነው። የአስተዳደር ዘርፍ አለ፣ የጤና ዘርፍ አለ፣ የፍትህ ዘርፍ አለ፣ የግብርና ዘርፍ አለ፣ የስነ ከዋክብት ዘርፍ አለ። እንግዲህ የሕክምና ያው የጤና ብያለሁ። ለሰው ልጅ የሚያስፈልገው የህይወት ዘርፎች ሁሉ ጋር ያለ ነው ዕውቀቱ። ይሄን ዕውቀት በጣም በሰፊው ስንጠቀምበት እስከ 20ኛው ክፍለ ዘመን ኖረናል። 20ኛው ክፍለ ዘመን ያለን ዕውቀት የኖርንበት ዕውቀት በሙሉ የሚመራው በዚህ በሀገር በቀል ዕውቀት ነው። እስከ 20ኛው ክፍለ ዘመን በመሪነት ማለት ነው። አሁንም የለ ማለት አይደለም። በመሪነት እኛ ለዓለም ያበረከትናቸው እስካሁን ድረስ እሴቶች ዕውቀቶች በሙሉ ያፈራ ነው በእነዚህ በሀገር በቀል ዕውቀት ስንመራና ስንመራ በነበርንበት ጊዜ ብቻና ብቻ ነው። ከዛ በኋላ አንድችም ነገር ያፈራነው ነገር የለም። ከነሱ ቢያንስ በመርህ ደረጃ ከወጣም በኋላ እንኳን ለዓለም የሚሆን ነገር ቀርቶ ለራሳችንም የሚሆን ነገር ማፍራት አቅቶናል። ያው እየተንገዳገድን ነው። ስለዚህ እስከ 20ኛው ክፍለ ዘመን በእነሱ የተመራ ነው። ለምሳሌ ታንጀብል ኢንታንጀብል የምንላቸው ማለት ይሄ የሚዳሰሱና የማይዳሰሱ የሚዳሰሱት እነ ላሊበላ፣ ጎንደር፣ አክሱም እና ሐረር ብዙዎች
እና ኢንታንጂብል ደግሞ የምንላቸው እነ ፍቼ ጨምበላላ የኾንሶ የገዳ ስርዓት ሄር ሶማል እነዚህ ሁሉ ተመዝግበዋል። እነዚህን ሁሉ ያፈራን እውቀት ነው። እንግዲህ ይሄ የተመዘገቡት እነዚህ ብቻ ናቸው ማለትም አይደለም። ያው የማጥናት አቅማችን ደካማ ስለሆነ በደንብ ትኩረት ሰጥተን ያጠናናቸው እነዚህ ሆነው ተመዝግበዋል በዓለም ነው እንጂ ሌሎች ሁሉም የሚመዘገቡ በሂደትም ላይ ያሉ አሉ። እነዚህን ሁሉ የሰራ ነው ያፈራ ነው በእኛ እውቀት መር በነበርንበት ጊዜ ነው። እንግዲህ ከ20ኛው ክፍለ ዘመን በኋላ ነው የእውቀት መሩ ከኛ እጅ ወጥቶ ፓተንት ራይቱ ራሱ ይሄ ማንነቱ ወጥቶ ወደ የባለቤትነት ጉዳይ ራሱ ከኛ ወጥቶ በምዕራባውያን የእውቀት መር ውስጥ የገባ ነው። ከኦልሞስት ከ1930ዎቹ ወዲህ ነው ሁለተኛው ጣሊያን ወረራ በኋላ። ስለዚህ ከዛ በፊት በሙሉ የኛ ሀገር እውቀት ነው ሁሉ ነገር የሚመራው። ግን ወደ ውጭው ከወጣን በኋላ ምን አተረፍን ነው አሁን ትልቁ ፈተና። እንዴት ምን አተረፍን ምን ተጎዳ? ረጅም ጊዜ ነው ይሄን ኦዲት አድርገነዋል ወይ? ኦዲት ተደርጓል ወይ? አካዳሚው ኦዲት አድርጎታል ወይ? አካዳሚው ኦዲት ሳያደርግ እንዴት ነው እስካሁን እየቀጠለ ያለው የሚለው ነገር ያሳስበናል። እንግዲህ ይሄ ነው ያው እንግዲህ አካዳሚው ላይ አንዱም ጥያቄ ወደ በኋላ ላይ እንመጣበታለን። አካዳሚውን እንዴት መሆን ነበረበት ምን ማድረግ አለብን የሚለው በኋላ እንመጣበታለን። እንግዲህ አሁን አገር በቀል እውቀትን ተጠቅመን ያደግን ነበረ፣ ጥሩ ነበር፣ ስልጣኔያችን የሚያበበበት ወቅት ነበረ። አሁን እንግዲህ ከጣሊያን ሁለተኛ ጣሊያን ወረራ በኋላ ያለው እየቀነሰ መጥቶ ብዙ ነገሮች ኦልሞስት እየጠፉ መጥተዋል እና ከተቀባይን ይሆን ነው ቀጥታ ከውጪ ይሄንን ነገር እንግዲህ ብዙ ችግሮችም አመጥቶብናል። ለምሳሌ በ1960ዎቹ በነበረው አይዲዮሎጂ ከውጭ በማምጣታችን ምክንያት ብዙ ለኛ ሀገር በማይሆን ትግበራ ምክንያት ብዙ ነገሮች ተፈጥረዋል እና አገር በቀል እውቀትን ተጠቅሞ መልማትና ማደግ አገር በቀል ያልሆነ እውቀትን አመጥቶ ደግሞ ለመልማትና ለማደግ መሞከር ሁለት ነገሮች ናቸው። የአገር በቀልን በመጠቀማችን እድገታችን እንዴት ሊያፋጥነው ይችላል? ስልጣኔያችን ወደ ራሳችን መመለሳችን የበለጠ እንዴት ሊጠቅመን ይችላል? ምንድነው አድቫንቴጅ ወይም ደግሞ ጠንካራ ጎኑ ብለን ማየት ይጠበቅብን ይመስለኛል። እስኪ ምንድነው አገር በቀል እውቀትን በመጠቀማችን ምን ነገሮችን ልናስቀር እንችላለን? ይሄኛው የአገር በቀል እውቀት ወደ ትግበራ ለመሄድ የቀለለ ነው። በዘመናት መካከል በአውዱ የተፈተነ እውቀት ይኖረናል። ይሄን ነገር በማድረጋችን ምን የተሻለ ለውጥ ልናመጣበት እንችላለን? በመሰረታዊነት የሀገር በቀል እውቀት መጠቀም የአንድ ዜጋ የህልውና መሰረት ነው። ምልህ እንደው ዝም ብሎ የእድገት ብቻም አይደለም። የስ ለእድገትም በጣም እንትናለው፣ ግን የህልውና መሰረት ነው። የማንነት ጉዳይ ነው። ማንነትህ አንድ ሀገር አንድ ህዝብ እኔ ነኝ ብሎ ማንነቱን የሚገልጸው በሀገር በቀል እውቀት ባፈራቻቸው ሴቶች ምክንያት ነው። እነሱን አጣህ ማለት ማንነትህም ታጣለህ። ማንነት ካጣህ በነገራችን ላይ ቀውስ ውስጥ ነው የምትገባው። ለማህ አለማህ ምንም ሊጠቅምህ አይችልም። ማቴሪያል እውቀት ምንም ነገር አይጠቅምህም ማንነትህን ካጣህ በኋላ። የመጀመሪያው መሰረታዊ ይሄ የህልውና ጉዳይ ነው፣ የማንነት ጉዳይ ነው። ይሄን ተገንዝበን ኦኬ ለቁሳዊ ህይወትስ ምንድነው የሚጠቅመን ካልን በጣም ወሳኝ ነገር ነው። ምክንያቱም ኦልሬዲ ያካበትከው የጤና እውቀት አለ። ስለዚህ በቀላሉ ጤናህን ትቆጣጠራለህ፣ ትንከባከባለህ። ችግር ሲገጥምህ በቀላሉ በጓሮህ ባለ በሰፈርህ ባለ መድኃኒት ትፈወሳለህ ያለምንም ወይም ቀላል ወጪ። ከዚህ ስትወጣ ግን የሚገጥምህን አስበው። አሁን ከታመምክ ስንት ብር ነው የሚፈጅብህ? አሁን እኛ በከተማ እዚህ ያለን ሰዎች ምንድነው የምንሰማው? አየህ የጤና እውቀትህን
የጤና ሳይንስህን ህይወትህን ለውጭ አሳልፈህ ስትሰጥ መድኃኒት ትገዛለህ። ሁሉ ነገር ከውጭ ነው የሚመጣው፣ በዶላር ነው። ስንት ሰው ነው የሚችለው? እንዴት ነው የሚሆነው? አየኸው ልዩነቱ። ግብርናውም እንደዛ ነው። የግብርና ሳይንሱ ያካበትከው እውቀት አለ። በመሬቱ እንዴት ይታረሳል፣ እንዴት ምን ቢዘራ ጥሩ ነው፣ እንዴት ማዳበሪያ፣ ያፈሩ አይነት ኤቭሪቲንግ ታውቀዋለህ። ይሄንን አቁመህ ሌላ ሳይንስ ስታመጣ ገበሬውና ምርቱ እና ተፈጥሮ ይለያያሉ። አሁን በእኛ ሀገር እንደሆነው በአፍሪካ እያየነው እንደሆነው ማለት ነው። ስለዚህ የግብርና ህይወትህ ይመሰቃቀላል። ወሳኝ ዘሮችህ እያጣህ ትሄዳለህ። እንግዲህ ቀጥል፣ እንግዲህ በየዘርፉ እየው። ስለዚህ በሀገርህ እውቀት የትምህርት ስርዓትህን የመንግስት ስርዓትህን ካረክ ለህይወትህ በጣም ምቹ፣ ቀላል እና ፍጥነታዊ ልማት ለማምጣት እጅግ በጣም ወሳኝ ነው። ሳይንሱ በነገራችን ላይ ይሄን ነው የሚለው። ይሄ የሳይንስ ችግር አይደለም። ሳይንስ እኛን ያስተማረን እንግዲህ ሳይንስም ተማርንና እንደተረዳ ነው። ሳይንስም የሚለን ይሄን ነው። አካባቢያችሁ እውቀት ተነሱ። እውቀት ከአካባቢ ነው የሚነሳው። እውቀት ከራስህ ነው የሚነሳው፣ ከግለሰብ ከሰዎች ነው የሚነሳው። ከዛ ከአካባቢ ሰዎች ሰውየው ባለበት አካባቢ ካለው ህይወት ነው የሚነሳው እውቀት። መርሁም እንደዛ ነው። መርሁ ይሄ ነው። አሁን እሱም እኛ እኮ መርሁን ስለገለበጥን ነው። አሁን እኮ የኛ ችግር የሳይንስ ከሩቅ የማምጣት ከቅርብ ወደ ሩቅ ከመሄድ ይልቅ ከሩቅ ወደ ቅርብ። ኤግዛክትሊ። አሁን እኮ የኛ ችግር እኮ ሳይንስን በተገቢው መንገድ ተረድተን ተገንዝበን እሱን ተግባራዊ ማድረግ የመቻል ያለመቻል ጥያቄ ነው ያለብን። አሁን ይሄ ሁሉ ጭቅጭቅ ይሄና መከራ ውስጥ አንገባም ነበር ሳይንሱን ብንከተል። ምክንያቱም የአካባቢያችን እውቀቶችን አጥንተን ወደ ትምህርት ቤት ነበር የምናመጣቸው። ስለዚህ ትምህርት ቤቶች ከመጡ በኋላ እነሱን እያለማን ክፍተትም ካለባቸው እየሞላን እስካሁን ድረስ ብዙ ርቀት ሄደን ብዙ ችግሮችን ፈተን እኛም ለዓለሙ ገበያ እውቀት መሸጥም ጭምር እንችል ነበር። ማለት ቅድም አስመዝግበናል እኮ ለዓለም አስመዝግበናል ብለን ስናወራ እኮ ለዓለም ገበያ እውቀት ሰጠን ማለት ነው። የገዳ ስርዓትን ለዓለም ስታስመዘግብ የአስተዳደር የፍትህ ስርዓትን ለዓለም ገበያ ሸጥክ ማለት ነው። እንሸጥ ነበረ በዛ መንገድ። አሁን ገበያውን የመቀበል ገበያ ብቻ አረግ ነው በዚህ ዘመን። እኛ ደግሞ እንቀበል እንሽጥ ነው። ገበያ ማለት በነገራችን ላይ እንግዲህ በትርጉሙ ገበያ ሁል ጊዜ ሻጭ አለ፣ ገዢ አለ፣ ሁል ጊዜ ትቀያየራለህ ነው እንጂ ሁል ጊዜ ለመግዛት ገበያ አትወጣም። እኛ ግን ሁል ጊዜም በዓለሙ ገበያ ውስጥ ገዢ ብቻ ለመግዛት ብቻ ነው እንድንወጣ ሆንበትና ስለዚህ በጣም አስፈላጊነቱ ቅርብነቱ ለልማትህ በጣም አመቺ ነው። ቀላል ነው። በጀት አይጠይቅህም። ብዙ ኤክስፐርቲስ ዋጋ አይጠይቅህም። በቀላሉ ነው የሀገር በቀል እውቀትን ተጠቅሜ ልልማ ካልክ በጀቱ አሁን ከሚጠይቅህ በጀት ከሩበታችሁ ሊሆን ይችላል። ሁሉም የሚያውቀው እውቀት ስለሆነ ነው። አሁን ለምሳሌ አርሶ አደርን ብንወስደው አርሶ አደሩ እኔ አሁን የአርሶ አደር ቤተሰብ ነኝ፣ ትውልዴ እንደዛ ነው እና የአፈሩን አይነት ያውቁታል። የሚያስፈልገውን መቼ ቢታረስ መቼ ምን እንደሚሆን ምን ሲበቀል ምን አይነት ነገር እንደሚፈጠር ያውቁታል። ይሄንን እውቀት እንግዲህ አዳብሮት ሳይንቲፊክ ነገር ድጋፍ ተደርጎበት ሁሉም ሰው የተማረም ያልተማረም የሚተገብረው ነው ማለት ነው። የግድ ስልጠና ያስፈልገውም እና መማር አለመማርን ዲፋይን አድርገው አሁን እነሱ ራሱ አልተማሩም ብለን መግለጻችን ራሱ አሁን ስህተት ነው። ራሱ አሁን ምልህ ይሄ መማር አለመማርን ራሱ የምንገልጽበት መንገድ ራሱ ኢሳይንሳዊ ነው። ምልህ የሀገር በቀል እውቀት የተማረን ሰው እንዴት ነው አልተማረም የምትለው? ማለት የተማረ ምንለው የግድ የአውሮፓን እውቀት ብቻ የተማረ ነው ማለት? ይሄ ሁሉ ቀሳውስት ይሄ ሁሉ ሸሆች ማንበብ መጻፍ ብዙ መቶ መጻፍ የጻፉ
ሊቃውንት ያሉበት ሀገር ነው። እነሱ ሁሉ አልተማሩም ነው የምንላቸው? ምልህ አሁን እኮ እኛ ሳይንሱን የተረዳንበት የተረጎምንበት መንገድ ሳይንሳዊ ነው። ይሄን አቲቲዩድ ይዘን ሳይንስን ልናለማ አንችልም። አቲቲዩድ ነው ወሳኙ። የመጀመሪያ የእውቀት በሩ አቲቲዩድ ነው፣ አመለካከት ነው፣ ግንዛቤ ነው። ስለዚህ የአገር በቀል እውቀትን የተማረ በሙሉ መሀይብ ነው አልተማረም ብለን መማር ማለት ኤቢሲዲ በእንግሊዝኛ የቆጠረ ነው። የምዕራቡ ዓለም ትምህርት ቤት ከገነባን ጀምሮ እዛ ውስጥ ገብቶ የወጣ ብቻ ነው ብለን ነው የተረጎም ነው። ይሄ እንዴት ሳይንስ ይሆናል? ሳይንስ ይላል ይሄንን አመለካከት ይዘን እንዴት ነው ሳይንስ የ21ኛው ክፍለ ዘመን ሳይንስን የምንመራው? ምክንያቱም knowledge is acquired through an experiment or education ነው የሚለው ሳይንሱ። ኤክስፐሪመንት ኦር ነው ኦር ኤዱኬሽን ሁለተኛ ነው። የኛ ሀገር ኤዱኬሽን ራሱ ማለት ፎርማል ኢንፎርማል አለው። ስለዚህ ፎርማል ብቻ ነው የተማረው ብሎ ሳይንስ አልዘጋው። አሁን እኛ ትግላችን ወደ ሳይንስ እንመለስ ባካችሁ ነው ጥሪያችን። ወደ ባህል አይደለም፣ የሳይንስ መንገድ እንከተል ነው። የሳይንስ መንገድ ከተከተል አውቶማቲካሊ ወደ ባህላችን እንመለሳለን። አውቶማቲካሊ። ምክንያቱም የአካባቢያችሁን እውቀት አጥኑ፣ ጀምሩ፣ ከሱ ተነሱና ወደ ላይ ደጉ ነው የሚለው። አሁን እንመለስንም አንመለስም ነው ትግሉ። ወደ ሳይንስ እንመለሳለን አንመለስም ነው ጨዋታውና ትግሉ እንጂ የባህል ጉዳይ አይደለም። ስለዚህ እነዚህ ራሱ በየገጠሩ ያሉት ሳይንቲስት አባቶቻችን እናቶቻችን እኛ ሳይንቲስቶች ነው ምንላቸው። ያን ሁሉ ለምሳሌ እናቶቻችን ጓዳ የሚሰሩት የባህላዊ መጠጡ ሳይንስ እኮ ነው። ቀመሩ ምንድነው? ሳይንስ ከዚህ የተለየ ትርጉም የምሰጠው ሳይንሳዊ እውቀት ማለት እኮ የተደራጀ እውቀት ለመማር ለማስተማር ለመተግበር የሚያመች እውቀት ማለት ነው። ከዚህ የተለየ ትርጉም የለውም። እነዚህ እናቶቻችን አባቶቻችን የተደራጀ እውቀት ለመማርና ለማስተማር የሚያመች እውቀት ነው ያላቸው በየቦታቸውና ቤታቸው። እነሱን ያልተማሩ መሀይብ ብለህ በእነሱ ላይ ተሳልቀን ነው ሳይንስ እኛ ተምረናል የምንለው። ምናልባት በተገለቢጦሽ አይመስልም ነገርየው። ትርጉሙ በትክክለኛው ካየነው በ20ኛው ክፍለ ዘመን እነዚህን የሀገር በቀል እውቀት የተማረን መሀይብ የሚለው አይደለም። መሀይብ እውነት ነው። ምክንያቱም እነሱ እንደውም ከአካባቢያቸውን በደንብ ያወቁ አብጠርጥረው የሚያውቁ የተረዱ ናቸው። ምን እንደሚያስፈልጋቸው ምን እንደሚሰሩ ጠንቅቀው ያውቃሉ። እኛ ደግሞ የሩቁን ነው የምንመለከተው። ሳይንሱን ከውጭ የሚመጣውን እውቀት ላይ ነው የምናንጋጥጠው። አካባቢያችንን የመረዳት ላይ ትኩረት አላደረግንም ነው ሀሳቡ። ይሄ በጣም ጥሩ ሀሳቦች ናቸው እና እንደው ምናልባት አሁን በዓለም ላይ እንደ ምሳሌ የሚነሳ በሀገር በቀል እውቀት በደንብ ሰርተውበት ራሳቸው የተለወጡ ሀገሮች ሊኖሩ ይችላሉ። እስኪ እነሱን እንደው እንደ ምሳሌ እናንሳ። በአፍሪካን እነሳ። ለምሳሌ በአፍሪካም ምዕራብ አፍሪካ ሀገሮች አንዳንዶቹ እና በሰሜን አፍሪካም አካባቢ ለምሳሌ እንደነ ሞሮኮ እንደነ ሴኔጋል እና ሌሎችም የሚሞክሩ በጣም የሚሞክሩ ማለት ያው ከቅኝ ግዛት ጋር ተያይዞ ያለባቸው ብዙ ችግሮች ቢኖርም ከኛ አንፃር በንጽጽር ሁሉም ነገር በንጽጽር አይደለም የምታየው በጣም የተሻሉ እንደሆነ አያለሁኝ እኔ። ምክንያቱም አንደኛ የሀገር በቀል እውቀታቸውን በመንግስት ስርዓታቸው ውስጥ በህገ መንግስታቸው ውስጥ በደንብ ነው የሚሰሩበት። የነበሯቸው የሀገር በቀል ተቋማቶችን አላጠፏቸውም።
ኦሬዲ አሁንም አሉ። ኢቭን ደቡብ አፍሪካን ጨምሮ ደቡብ አፍሪካ በህገ መንግስቷም ጭምር በህገ መንግስቷ ብቻም ሳይሆን ፕራክቲካሊ የሀገር በቀል መሪዎች ጉባኤ እንደ አንድ ሚኒስትር መስሪያ ቤት ነው የተቋቋመው። አሁንም ድረስ ፋንክሽናል ነው፣ ይሰራል እና በጀትድ ሆኖ ይሰራሉ። አሁን ያልኩህም ሀገሮች የምዕራብ አፍሪካ ሀገሮች ብዙዎቹ የሀገር በቀል እውቀቶቻቸው ተቋሙን ጨምሮ ተቋማቶቹን ጨምሮ ይዘዋቸው ነው ያሉት። ይሄ ትልቅ ነገር ነው። ለዚህ ነው አይተህ እንደሆነ አለባበሳቸው ጭምር ቢያንስ እንኳን ይሄ ሁሉ ዘመን ሆኖ እንደኛ አሁን እኛ ቀይረናል የለም። እነሱ ቢያንስ አለባበሳቸው ነው የባህላዊ አለባበሳቸውን ፕሬዝዳንት ቢሆን ጠቅላይ ሚኒስትር ቢሆን ዋቴቨር ህዝቡ በህዝብ ደረጃ ያንን አቆይተዋል። ቢያንስ የቅኝ ተገዝተው ዳይሬክት የቅኝ ግዛት ውስጥ ሆኖ ያንን ማቆየት ሁሉ መቻላቸው አሁን ከምልህ አንጻር የሚታይና የሚተረጎም ነው። ወደ ውጭ ሀገር ከሄድን ደግሞ የሩቅ ምስራቅ ሀገሮች ኢን ጀነራል ማለት እነዚህ የታወቁት ቻይና እና ጃፓን ብቻ ሳይሆን እንደ ኢንዶኔዥያ፣ ማሌዥያ የምትላቸው ሲንጋፖር የምትላቸው ሀገሮች ከተመለከትካቸው ይሄ የሀገር በቀል እውቀቱ ላይ ነው የጤና ሳይንሱም የተመሰረተው። የጤና ሳይንሳቸው እዛ ላይ ነው የተመሰረተው። የግብርና ሳይንሱ እዛ ላይ ነው የተመሰረተው። የአስተዳደር ስርዓቷቸው እዛው ላይ የነበረው ነገር ላይ ነው የተመሰረተው እና ወርልድ አውትሉካቸው በነበረው የጥንቱ ወርልድ አውትሉክ ላይ የዓለም ምልከታ ላይ ነው የተመሰረተው። አልቀየሩትም፣ ጨመሩበት፣ አዘመኑት። ቴክኖሎጂ ተጠቅመው አዘመኑት ነው እንጂ አልቀየሩትም። እንደኛ አልዘለሉም ማለት በቃ አቋርጠው እንደ በሆነ ስርዓት ውስጥ ሀብለው ገብተው የጀመሩት ነገር አይደለም። ስለዚህ የጃፓን ደግሞ በጣም ነው የሚገርመኝ ደግሞ አሁን በቴክኖሎጂ በዓለም አንደኛ ናት። በቴክኖሎጂ ከምዕራቡ ዓለም ትሻላለች። መቼም ሁላችንም በዚህ የምንግባባ ይመስለኛል። በዓለም የቴክኖሎጂ አንደኛ ሆና ግን ባህሏን በፍጹም አልለቀቀችም። ይሄ ዘመናዊነት ስልጣኔና ባህል ተገዳዳሪ ናቸው ብለው እኛን ያስተማሩን ተገዳዳሪ አይደሉም፣ ተደጋጋፊ ናቸው። እኛ ያየናቸው በሌላው ዓለም ላይ እኛ ሀገር ግን ተቃራኒ ከሁለት አንዱን ምረጥ ነው ያሉ። አንዱን የሚያጠፋው አድርገው ነው። እዛ ግን አይደለም። ልጆቻቸው የሚያስተምሩበትን መንገድ እንደኛ በኬጂ ውስጥ ፈተና የላቸውም። እኛ ኬጂ ውስጥ ፈተና ለልጆቻችን በፈተና ጥሎ የማለፍ ውድድር፣ ይሄ የመወዳደር ይሄ የመፎካከር ትምህርት ነው ለልጆቻችን እያስተማር ኔጌቲቭሊ ነው እያስለመድናቸው ያለው። እነሱ ጋር ፈተና የለም ኬጂ ላይ ከፍም ስትል አራተኛ ክፍል ፈተና የላቸው። ከዛም በላይ ብዙ የለም። ፕራክቲካሊ በቃ ሁሉም ተምሩ ፕራክቲካል ነገር ነው የሚማረው። እቃ የቤታቸው እቃ የሚጠቀሙበትን እንዴት መገጣጠም እንዴት መፍታት እንደሚችሉ ነው ከህይወታቸው የሚጠቅማቸው ነገር። መንገድ እንዴት ብቻቸው እንዲሄዱ ኤግዛክትሊ መንገድ እንዴት መሻገር እንደሚችሉ በቃ ህይወትን እንዴት መኖር እንደሚችሉ በአካባቢያቸው ያንን ነው የሚያስተምሯቸው። ሉክ ኃላፊነት መውሰድ። ከዛ አንድ የጃፓን ልጅ የ5-6 ዓመት ልጅ ቤቱ ገብቶ ምሳ አይቀርብለትም። ራሱ ሄዶ ጠቅጠቅ አድርጎ ቤቱ ውስጥ ምሳውን በልቶ ከዛ ሳህኑን አጥቦ ያስቀምጣል። ኃላፊነት መወጣት በራስ መቆም ገና ከጧት እኛ እኮ እያየን ነው። አሁን እኮ ችግሩ የማወቅ ያለማወቅ ጉዳይ አይደለም። ይሄ አሁን የምናወራው ነገር ሁላችንም ብዙ ኢትዮጵያውያን የሚያውቁት ነገር ነው። ግን አቲቲዩድ መጥፎ ነው። እኛ አሁን የአቲቲዩድ ጉዳይ ነው። የአቲቲዩድ ካልተቀየረ አመለካከትህ የኛን አይጠቅምም፣ የኛ ኋላ ቀር ነው፣ የኛ አልተደራጀም፣ የኛ አይጠቅመንም ብሎ አመለካከቱን በዚህ የገነባ ተማርኩ የሚል ማህበረሰብ ምንም ነገር ቢያይ ምንም ነገር ቢሰማ ሊለወጥ አይችልም። በመጀመሪያ እኮ እነዚህን ሳይንቲስት አባቶቹንና እናቶቹን ማድነቅ ነበረበት ከተማረ።
ምክንያቱም የሚሰሩት ነገር ትልቅ የእውቀት ጉዳይ ነው። ተግባራዊ በቀን ተቀን የሚያስፈልጋቸው የምንበላው እኮ የምንኖረው በነገራችን ላይ አሁንም ድረስ የምንኖረው ኢትዮጵያዊ ሳይንቲስቶች በፈጠሩት የምግብ አይነት እኮ ነው የምንኖረው። ጤፍ፣ ቆጮ ምን ብላ እነዚህ ቁጥራቸው ስንት ፐርሰንቱ ነው የኢትዮጵያ ሰው የሚበላቸው? 99% አይሆንም? እንጀራ ሁሉም ሰው ነው የሚበላው። በተለይ የምትለው አይደለም። ቆጮስ የደቡብ ኢትዮጵያ ህዝባችን በሙሉ ማለት እሱን ውሰደው። ጤፍ አለ ደምርሃቸው፣ ሌላም አለ ሌላም እኛ ሰርተን የውጭ እውቀት መር ያልሆኑ 99% ይሆናል። ያ እውቀት ያ እኮ ሳይንስ ነው። ያንን እየበላህ ይሄንን ሰርቶ አምርቶ የሚያቀርበውን ክፍል መሀይብ ትለዋለህ። እንዴት አይነት ድፍረት ነው! በፈጣሪ መማር እንደዚህ ድፍረት ይሰጣል? ያለማወቅ ድፍረት ይሰጣል? እንደውም እኛ የምንሰማው ማወቅ መማር ምልህ ትህትናን ይጨምራል ብለን ነበር የምናስበው የምናውቀው። አሁን ግን ትህትናን ሳይሆን ይሄን ሁሉ ሳይንቲስት የጤና ሳይንስ ውስጥ ጤና የሀገር በቀል ጤናው ስንት አይነት መድኃኒት አለ፣ ስንት አይነት ነገር አለ። ያን ሁሉ የፈጠረውን ነው መሀይብ የምትለው። እንግዲህ ይሄን ያክል እውቀት አለን፣ የሀገራችን ሀገር በቀል እውቀቶች አሉ እና ወደፊት አልምተን ወይም ደግሞ ተግባራዊ ለልማታችን ለማደጋችን ለመለወጣችን ማህበረሰባችን እንዲጠቀምበት በቀን ተቀን ህይወት ወደ ራሳችን እንድንመለስ የሚያደርግ አስቻይ ሁኔታዎችስ ምንድን ናቸው? እንቅፋቶችስ ካሉ ወይም ደግሞ ተግዳሮቶችስ ካሉ ይሄን እንዳንጠቀም ወደ እሱ ፊታችን እንዳናዞር የሚያደርገን ተግዳሮትም ካለ በዛው ያነሱልን። አስቻይ ምክንያቶቹ ብዙ ናቸው። ቅድም እንዳልኩ አሁንም በህይወታችንን የሚመሩ መሆናቸው ትልቁ አስቻይ ምክንያት ነው። የሀገር በቀል እውቀቱ አሁንም ቢያንስ በምግቡም በለው በጤናውም በለው ኢቭን በፍትሁም በለው የጤናም የጠቅላይ ሚኒስትር ጠቅላይ ፍርድ ቤት ያጠናው ጥናት በ1990ዎቹ ተመልክቼ 85% የሀገሪቱ የፍትህ ስርዓት አሁንም በሀገር በቀል እውቀት ላይ የተመሰረተ እንደሆነ ይነግረናል። የጤና ሚኒስቴር ያጠናቸው ጥናቶች ወይም በዓለም ደረጃም የተጠኑ ጥናቶች ብታያቸው አሁንም ከ80% በላይ የጤናው ጉዳይ አሁንም ሰው በሀገር በቀል እውቀቱ በአካባቢ ባለው እውቀት መሰረት ላይ የተመሰረተ እንደሆነ ያረጋግጥልሃል። ቅድም የምግቡ ሁኔታ እንዳልኩ እየኖርንበት ነው። እነዚህ ሁሉ አስቻይ ምክንያቶች ናቸው። አሁንም እየኖርን ነው። እኛ እውቅና አልሰጠናቸውም፣ ድጋፍ አልሰጠናቸውም፣ በጀት አልሰጠናቸውም፣ ትምህርት ቤት አስገብተን አላስተማርናቸው ነው እንጂ እየኖርን ያለነው በእነሱ ነው። ስለዚህ ይሄ አስቻይ ምክንያት ነው አሉ በህይወት ማለት ነው። ይሄ የጠፉ ገና የምንፈልጋቸው እንደው የት ነው ያሉት እንዴት ነው ያሉት ብለ በጀት ፈልገ ወጪ ጊዜ የምታባክንባቸው ነገሮች አይደሉም፣ አሉ አሁንም እየኖርንባቸው ነው ያሉት። ስለዚህ ይሄ ትልቅ አስቻይ ምክንያት ነው አንዱ። ሁለተኛ ከዚህ በኋላ የህልውና ጉዳይ ነው። ሌላው አስቻይ ምክንያት የሳይንሳዊ የህልውና ጉዳይ ነው። ምክንያቱም ከዚህ በኋላ የኢትዮጵያ የትምህርት ስርዓት ሳይንሳዊ የመሆን ያለመሆን እድል አጣብቂኝ ውስጥ ነው የገባው። ሳይንሳዊ መሆን ወይም አለመሆን። እንግዲህ ሳይንሳዊ ሳይሆን እንዴት ነው ከዚህ በኋላ ሊኖር የሚችለው? ሰው እያወቀ ነው፣ ሰው እየገባው ነው፣ እውቀት በእጃችን ነው ያለው። የግድ ትምህርት ቤት መሄድ አይጠይቅም። እውቀት ገብቷል። ኢቭን የአካዳሚ እውቀት ማለት ነው፣ የሳይንሱ እውቀት ማለት ነው። ዩኒቨርሲቲ መግባት ግዴታ አይደለም። እውቀት በእጃችን ነው። ስለዚህ ሰው እያወቀ ነው። ስለዚህ በዚህ የግንዛቤ እድገት ደረጃ እና ዘመን ሳይንሳዊ የሆነ ትምህርት ሳታስተምር አንድ ሀገር እንዴት ሊቀጥል ይችላል? ስለዚህ ይሄም ትልቅ ጥያቄ ነው ያለው። ይሄም አንድ አስቻይ ምክንያት ነው።
ከዓለሙ ጋር ቅርብ ፈጥረ ሌላም አስቻይ ጉዳይ ደግሞ አሁን ቅድም እንዳልኩ ከዓለሙ ጋር ማለት ሚዲያው ብቻ አይደለም የሚገናኘው ወይም እንደ ድሮ ወይም በውጭ ጉዳይ ሚኒስትር የሚሰሩ ሰዎች ብቻ አይደለም የሚገናኙት አሁን ከዓለሙ ጋር ወይም የትምህርት ሚኒስትር ብቻ አይደለም የሚገናኘው ነጋዴው ይገናኛል ተማሪው ይገናኛል ሰው ሁሉ ዓለምን እያየ ነው እንዴት ነው እነሱ እየሰሩ ያሉት እኛ ለምንድነው ራሳችን ጠል ሆን ነው የራስ ዕውቀት እኮ እንስተ ራስ ጠል ማለት ነው ራስ ጠል ራስህን ጠል የሆነ ሰው ደግሞ እንዴት ነው ሊያድግ የሚችለው ሰው በመጀመሪያ እኮ ራሱን መውደድ አለበት የራሱን ነገር ይሄ ራሱ ሳይንስ ነው ራሱን ጠል ከሆነ እኔ ራሴን ከጠላሁኝ እንዴት ነው ራሴን ማሻሽለው ለማሻሻልም ጥረት አይደረግም ተላው ነገር እንጂ ስለዚህ ራስን ጠል ሆነን እንዴት ነው የምንቀጥለው አንችልም ሌላው ራሱን ወድዶ የራሱን ነገር ዘመናዊ ያረጋ እንደሄደ ሁሉ እነዚህ ነገሮች ሁሉ ብዙ አስቻይ ምክንያቶች አሉ አሁን መንገዶች ሁሉ ወደ ሀገር በቀል ዕውቀት ነው ይሄዱ ያሉት መንገዶቹ አስቻይ ነገሮች ሁሉ ብዙ ናቸው ተግዳሮቱ የተማረው ክፍል ብቻ ነው የተማረው አዎ የሚያሳዝነው በሌላ ሀገር የተማረ ተግዳሮት አይደለም እድል ነው ምክንያቱም ያለህን ያጠናልሃል ይመረምርልሃል ያደራጅልሃል ክፍተቱን ይሞላልሃል ለዓለም ያቀርብልሃል ሌላ ሀገር እድል እኛ ሀገር ግን በተቃራኒው የኛ ሀገር በቀል ዕውቀት እንዳይጠና እንዳይለማ የሚያረግ አይጠቅምም አይረባም የሚል ይሄ ሁሉም ማለት አይደለም በነገራችን ላይ እኔ የትምህርት አስተዳደሩን የሚመለከቱ ክፍሎች ናቸው እንጂ ያንን እዛ ውስጥ የሌለበት ምሁሩ ይሄን አሁን የምገልጸው ነገር አይመለከተው ሲስተም ውስጥ ሲስተሙ የሲስተም ኤግዛክትሊ እንግዲህ አሁን አብዛኛው በነገራችን ላይ አንድ ቦታ ተጠይቄ የተማረው ክፍል ራሱ ምን ያህል ይቀበለዋል ይሄንን የሀገር በቀል ብለውኝ ጠይቄ 80% በድፍረት እንደሚቀበለው አውቃለሁ 80% የተማረው የኢትዮጵያ የተማረው ክፍል በዩኒቨርሲቲው በየትምህርት ቤቱ የሚያስተምሩ ምክንያቱም ገናኛለው ከዩኒቨርሲቲዎች ጋር የጽናትና ምርምር ኮንፈረንሶች በሚኖርበት ጊዜ ከሁሉም ዩኒቨርሲቲዎች ጋር ወደ 30 ዩኒቨርሲቲዎች ጋር እሰራለሁ አብሬ እና ሁሉም ፍላጎታቸው የሀገር በቀሉ ዕውቀት እንዲመጣ ነው ግን የሚሰሩበት የትምህርት ስርዓት አይፈቅድላቸው ሲስተሙ ሰክቶታል እንዳይገባ እኔ አሁን የማወራው ሲስተሙን ማኔጅ የሚያረጉትን ክፍል ነው እንጂ የተማረ ክፍል እንደ ለሀገር በቀል ዕውቀቱ እንደ ትሬትስ ወይም እንደ ስጋት ወይም እንደ እንቅፋት የምንመለከታቸው ሁሉም የተማረው ክፍል አይደለም ስለዚህ በዛ ሌቨል በተለይ የትምህርት ስርዓታችንን ወይም ከመሁራኑ እናውጣውና በትምህርት ስርዓቱ ሌቨል እናውራ የትምህርት ስርዓቱ ነው እንቅፋታችን እሱን ሳይንሳዊ ካረግ ነው አውቶማቲካሊ ችግራችን 100% ይፈታል የቴክኒካል ጉዳይ ነው የአቲቲዩድ ጉዳይ ነው አሁን ምክንያቱም የዕውቀት ችግር የስኪል ችግር የለብንም ገበሬው ሁሉ ስኪል ዕውቀት አለው ነጋዴው ሁሉ የንግድ ዕውቀት አለው እሱን አስተምራለሁ ብለህ አይደለም መነሳት ያለብህ ከሱ እንዴት እማራለሁ አንድ የጎደለው ነገር እንዴት እሞላለሁ ነው ነበር መሆን የነበረበት ከሱ እንዴት እማራለሁ ምክንያቱም አይተናል እኮ ይሄ በኢህአዴግ ዘመን በደርግ ጊዜ ገና ፍሬሽ የተመረቁ ልጆች ከገበሬው ጋር ሄደው ገበሬውን እንዲያሰለጥኑ ብሎ በትነዋቸው ምንም አያውቁም ግን ገበሬውን መጥተው እንዲያርግ ሊሉት ይፈልጋሉ ይሄ እኮ አሳፋሪ በሳይንስ
በሳይንስ መንገድ ታይቶም ተሰምቶም እኮ የማይታወቅ አሰራርና አካሄድ እኮ ነው። አንድ ጊዜ እንደውም እዚህ ላይ እንደውም አንድ ገጠመኝ ልንገሮት የኔ ቤተሰብ ተጠራው ነው። እንደዚህ ማሽላ በመስመር ማሽላ የሚዘራበት አካባቢ ነውና በመስመር ዝሩ ተብሎ ማሽላ የሚያዘራው ሰው ከባለሙያ አሁን እንደተባለው የተመደበ ሰው ነው መጥቶ ማዳበሪያና ዘር ይዟል። እና የማሽላው አይነት አንዱ ሲበቅል 3-4 ከጎን ያወጣል። እነሱ ግን በመስመር ሲዘራ አንዱ ጉድጓድ ላይ 5 ፍሬ ነው የሚጥሉት ወይ 4 ፍሬ ነው የሚጥሉት። ችግኝ ሆነ ማለት ነው። ከዛ አባታችን ነበር ሲያየው በጣም ደነገጠ። እንዴ ይሄ እኮ አንዱ ፍሬ ሲበቅል እኮ በራሱ 4 ያወጣል። እውቀቱን ነገራቸው። ይሄ በፍጹም ሊሆን አይችልም። በዚህ ከሆነ አቆሙ ስራው አንግባባም አላቸው። አሁን እነሱ ያሰቡት በመስመር መዝራታቸው ነው እንጂ ስለ ዘሩ ባህሪ ስለ ሁኔታው አያውቁ። አሁን እንደዚህ አይነት ነገሮች የእውቀት ቅድም ያልነው ነው። ከአካባቢያችን ጀምረን እያወቅን አልሄድንም። እነሱ ከውጪ ተምረውት መጥተው እዚህ ሊተገብሩት ነው። ከውጪ ወደ ውስጥ ነው የመጡትና የዓለመግባባት የዓለመረዳት ሁኔታውን እውቀቱ አለመኖሩ እዚህ ጋር ልዩነት በደንብ ታየ እና አስቆማቸው። እንግዲህ ተግባራዊ ገጠመኝ ስለሆነ ነው ያነሳሁት። በጣም በመላው ሀገሪቱ ይሄ አይነት ኮንፊውዥን ነው የተፈጠረው። ኮንፊውዥን ማለት ምንድነው? ግራ የማጋባት ሂደት። እንግዲህ ትምህርት የማጥራት ነገር ነው። ግራ የተገባህበትን ነገር የምታጠራበት ነው እንጂ የምታውቀውን ነገር ግራ የምትጋባበት ከሆነ ይሄ እኮ በጣም እንዴት እውቀቱንም የማጥፋት ነው የሚሆነው። ሹር ስለዚህ እንግዲህ ይሄን ብዙ አስቻዮች አሉ። አይ ቲንክ ለወደፊቱ የሚሳካልን ይመስለኛል።